ኤክሴላችሁ ላይ ይቺን ነገር ከጨመራችሁ በእርግጠኝነት ሁሌ ከቅጣት ትድናላችሁ። ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮዬ ኤክሴል ላይ የዲው ዴት አለርትን እንዴት በቀላሉ መስራት እንደምንችል አሳያችኋለሁ። ይሄም የዲው ዴት አለርት የሚጠቅመን ለምሳሌ ክፍያዎች ሲኖሩ ወይም ደግሞ መታደስ ያለባቸው እንደ ኢንሹራንስ፣ ንግድ ፍቃዶችም ሊሆኑ ይችላሉ። የተለያየ ነገሮች ዲው ዴት ኖሯቸው ወይም ደግሞ ማብቂያ ቀናቸው ኖሮ እነዛን ነገሮች ሁላቸውንም መያዝ ስለማንችል በቀላሉ እንዴት ሳንረሳ ማደስ እንደምንችል ኤክሴል ላይ አሳያችኋለሁ ማለት ነው። ለዛሬ እኔ የምጠቀመው ኢንሹራንስ እንደ ምሳሌ የሚጠቀመው የኢንሹራንስን ነው። ይህንንም ለማድረግ እንደዚህ ወደ ኤክሴላችን ከገባን በኋላ ለምሳሌ እዚህ ጋር የሰው ስም አለ፣ እዚህ ጋር ደግሞ የሰጠናቸው አይዲ አለ፣ እዚህ ጋር ደግሞ ኢንሹራንሱ የሚያልቅበት ቀን አለ ማለት ነው። እንደዚህ አይነት ነገር ካለ እንዴት አድርገን ቀኑ አልፏል ወይ አላለፈም፣ መቼ ነው ለከስተመሩ መደወል ያለብን ወይም ደግሞ ምንድነው መውሰድ ያለብን እርምጃ የትኛው ነው የሚለውን ለመለየት እንደዚህ ወደ ኤክሴላችን ከገባን በኋላ ለምሳሌ መጀመሪያ ላይ ምን እናደርጋለን፣ ቀኑ ስንት እንደቀረ እናወጣለን ማለት ነው። ለምሳሌ እዚህ ጋር ዴት አለች፣ ይሄ ማለት ዛሬ ነው። ዲው ዴት ደግሞ አለ 7 ቀን ሲቀረው እንዲያሳውቀን የፈለግነው ማለት ነው። በዛ መልኩ ነው የሰራሁት እኔ። ስለዚህ ምን እናደርጋለን፣ ዴት ሌፍት የምትለው ጋር መተን የምትቀረንን እዚህ ጋር መተን ኢኳል ቱ እንላለን። ይቺኛዋ ቀን እዚህ ጋር ዲው ዴቱ ማለት ነው የኢንሹራንሱ ዲው ዴት ማይነስ እቺ ቀን ትሆናለች ማለት ነው። የዛሬ ቀን ትሆናለች። የዛሬ ቀን ግን የምትሰራልን እስከታች ስለሆነ ኤፍ4ን በመንካት ሁሉም ላይ እንድትሰራ እናረጋታለን ማለት ነው። መጀመሪያ ላይ ኢንተር ስንለው በዚህ መልኩ ያስቀምጥልናል ማለት ነው። ስለዚህ እነዚህን የቀሩትን ወደ ታች መሳብ ነው ማለት ነው፣ እስከ መጨረሻ መሳብ ነው። ስለዚህ በዚህ መልኩ የቀሩትን ቀኖች እንደዚህ ወደ ታች አድርገን ወደ ታች ስበን በዚህ መልኩ እናስቀምጣለን ማለት ነው። ለምሳሌ አሁን ይሄኛው 2 ሳምንት አልፎታል ማለት ነው። ከቀኑ 2 ሳምንት አልፎታል። ይሄ ደግሞ 13 እንደዚህ ይሄ ደግሞ 22 ቀን ይቀረዋል። ይሄ ደግሞ 22 ቀን ይቀረዋል። ስለዚህ በዚህ መልኩ ቀናችንን እናስቀምጣለን ማለት ነው። አሁን የሚቀጥለው ነገር ምንድነው? ስታተሳቸው ምን እንበላቸው ነው። ስታተሱን እንዴት እንወቀው? እዚህ ጋር በቁጥር አለ። ነገር ግን በደንብ በቀላሉ መለየት እንድንችል አክሽን መውሰድ እንድንችል ስታተሱን እንዴት አድርገን እንስራው የሚለውን ነው። ስለዚህ ይሄኛውን ለማድረግ እዚህ ኳልሱ እንላለን። ኢፍ ዚስ ዴትስ የቀረን ቀን ማለት ነው። የቀረን ቀን ግሬተር ዛን ከሳምንት በላይ ወይ ደግሞ እዚህ ጋር ዲው ዴት ያልነው 7 እንዲሆን አንዳንድ አክሽኖች መውሰድ ያለብን መደወልም ማድረግም ያለብን ነገር ካለ ከ7 ቀን በፊት ወይም ደግሞ አለርት እንዲያደርገን ስለሆነ የፈለግነው እቺኛውን 7 የምትለውን እንመርጣታለን ማለት ነው። ስለዚህ እቺ እስከታች ስለምትሄድ እዚህ ጋር ኤፍ4 ነክተን እናስራታለን ማለት ነው። ግሬተር ዛን ከሆነ ወይም ደግሞ ከዛ በላይ ከሆነ ምን እንበለው ኦኬ ብሎ እንዲያሳየን ማድረግ እንችላለን። ከዛ በኋላ እዚህ ጋር የሚታየው ቀን የቀረን ቀን ማለት ነው። ከዜሮ በላይ ግን ከ7 በታች ከሆነ ደግሞ ምን እንበለው ዚስ ዊክ እንበለው። ይሄንም ኮማ አድርገን ዚስ ዊክ እንበለው። የሚታደሰው ወይም ደግሞ የሚደወለው ወይም ደግሞ ማድረግ ያለብንን ነገር የምናደርገው በዚህ ሳምንት ነው መሆን ያለበት ማለት ነው። በዚህ ሳምንት ነው ማለት ነው። በዚህ ሳምንት ነው። ስለዚህ ከዚህ በኋላ ኮማ አድርገን ኢፍ እንለዋለን። ኢፍ ካልነው በኋላ የቀረን ቀን ሌዛን 0 ከሆነ ወይም ደግሞ ቀኑ ካለፈ እንደማለታችን ነው። ምን እንበለው ኤክስፓየርድ እንበለው። ከዛ የከፈትነውን ብራኬት ዘግተን ኢንተር እንለዋለን ማለት ነው። በዚህ መልኩ
ያስቀምጥልናል ማለት ነው። ስለዚህ አሁን እዚህ ጋር እንደምታዩት 14 ቀን ኔጌቲቭ ነው የሚያሳየን ወይም ደግሞ አልፏል ማለት ነው። ስለዚህ ኤክስፓየርድ ብሎታል። ይሄኛውን እንዳለ ወደ ታችን ጎትታቸዋለን ማለት ነው። ወደ ታችን ጎትታለን። ስለዚህ በዚህ መልኩ ያስቀምጥልናል ማለት ነው። ኤክስፓየርድ የሆኑትን ቀናቸው ያለፈውን ኤክስፓየርድ ብሏል። እዚህ ጋር ደግሞ ኦኬ ብሏል። ገና 19 ቀን ስላለን ኦኬ ብሏል። ስለዚህ ኤክስፓየርድ አልሆነም ማለት ነው። እዚህ ጋርም እንደዚሁ እዚች ጋር ደግሞ ዚስ ዊክ ብለዋል። ስለዚህ የቀረችን 6 ቀን ነች። በዚህ 6 ቀን ውስጥ መደወልም ካለብን መውሰድ ያለብንም አክሽን ካለ እንደዚህ መወሰድ ያለበት በዚህ ዊክ ነው እያለን ነው ማለት ነው። ነገር ግን እንደሚታዩት እንደዚህ ሲታይ ያን ያህል ለመለየት ያን ያህል አዳጋች ነው ወይም ደግሞ ብዙም አይመችም። ስለዚህ ኮንዲሽናል ፎርማቲንግ በመጠቀም ከዚህ በተሻለ መረዳት እንድንችል ወይም ደግሞ አለርት እንዲሰጠን ማድረግ እንችላለን። ይሄኛውም ከለር በመቀባት የትኛው የት እንደሆነ የትኛው ምን አይነት አክሽን እንደሚያስፈልግ በቀላሉ መለየት እንድንችል ማድረግ እንችላለን። ይሄኛውንም ለማድረግ ኮንትሮል ሺፍት ዳውን አድርገን ይሄኛውንም ወደ እንደዚህ ሴሌክት ካረግን ሁለተኛውም ሴሌክት ካረግን በኋላ ኮንዲሽናል ፎርማቲንግ ውስጥ እንሄዳለን። ኒው ሩል እንለዋለን። ከዛ ዩዝ ፎርሙላ የፎርሙላ የሚለውን ከነካም በኋላ እዚች ጋር መተን ይሄኛውን እዚች ጋር እንደዚህ ሴሌክት ካረግን በኋላ ኢኳል ቱ እንበልና ኤክስፓየርድ ከሆነ እዚህ ጋር ጂ ብቻ ነው የምትጠቅመን። እቺኛውን እንቀንሳታለን። እቺኛውን ከወሰርናት በኋላ ኢኳል ቱ እንላለን። ኤክስፓየርድ ከሆነ ከለር እንመርጥለታለን ማለት ነው። እቺኛውን እዚህ ጋር እንቀንሳትና ከለር እንቀንስለታለን ማለት ነው። ፎርማት ውስጥ ገብተን ከለር እስቲ ቀይ እንስተውና ኤክስፓየርድ ከሆነ በዚህ መልኩ እናስቀምጣለን ማለት ነው። ስለዚህ ቀናቸው ያለፈውን የኢንሹራንስ ባለ ንብረቶችም ወይም ደግሞ ደንበኞቻችንን በዚህ መልኩ አስቀምጠውልናል ማለት ነው። ኤክስፓየርድ ብሎ አስቀምጠውልናል ማለት ነው። በዚህ መልኩ በቀላሉ አይተን ይሄኛው ይሄን ያህል ቀን አልፏል ብለን መውሰድ ያለብንን አክሽን እንወስዳለን ማለት ነው። ሌሎችንም ማድረግ እንችላለን። ኮፒ ካደረግን ኮንዲሽናል ፎርማቲንግ ውስጥ እንመጣለን። ኒው ሩል የሚለውን እነካለን። ከዛ እቺን እነካታለን። እዚህ ጋር መተን ይሄኛውን እንመርጣታለን። ከመረጥን በኋላ ይሄኛውን እናጥፋውና ኢኳል ቱ ብለን ኦኬ ከሆነ ይሄኛውን እንዲሰጠን እንዲያሳየን ማድረግ እንችላለን ማለት ነው። በዚህ መልኩ ማድረግ እንችላለን፣ በቀላሉ ማድረግ እንችላለን። እዚች ጋር እንደምታዩት ቀለም የሌለው ወይም ነው ከለር የሌለው ይሄኛው ነው። ይሄ በዚህ ዊክ ወይም ደግሞ በዚህ ሳምንት እንዲያሳድሱ አክሽን መውሰድ ያለብን አንድ ደንበኛችን ነው ማለት ነው። በዚህ መልኩ በቀላሉ አውቶ አፕዴት የሆነ የዲው ዴት አለርትን መስራት እንችላለን ማለት ነው። አካውንቱን ፎሎ አድርጉ። ያልገባችሁ ነገር ካለ ጠይቁ። ሰላማችሁ ይብዛ።